ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ እሑድ የካቲት 15 2018 በኢትዮጵያ የዘመን አቆጣጠር ፌብሩዋሪ 22 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት ዕለታዊ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ላይክ አድርጉ፣ በብዛት ቪዚቢሊቲያችን ተደራሽነታችን እንዲጨምር ሸር አድርጉ። ባላችሁ ግንኙነት አውታር ሀሳብ አስተያየታችሁን አካፍሉ። አስተያየት መስጫ ውስጥ አስፍሩ፣ እንመማርበታለን በጋራ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ ያው ማርቲን ፕላውትን ሁላችሁም ታውቁታላችሁ። ከሰሜኑ ጦርነት አስቀድሞ የህወሓት ኢህአዴግ አፈቀላጤ የነበረ ሰው ነው። ከዛ ለውጡን ተከትሎ ደግሞ ሞሮለስ ዋና መቀመጫውን መቀሌ አድርጎ የጦርነት ከበሮ ሲደልቅ የነበረ ሰው ነው። ከዛ ከሀገር እንዲወጣ ከተደረገ በኋላ ሞሮለስ የህወሓት ቃል አቀባይ የነበረ ሰው ነው። የምታውቁት ነው መቼም ማርቲን ፕላውትን ማስተዋወቅ አይጠበቅብኝም። ዞሮ ማርቲን ፕላውት በዛሬው ዕለት ያልተረጋገጠ መረጃ ደረሰ በማለት unconfirmed report that high level multilateral agreement was signed by TPLF, FANO, OLA, Eritrea and General Burhan's regime in Sudan ብሎ ያልተረጋገጡ የመረጃ ምንጩ ማን እንደሆነ እንግዲህ ብታውቁት ነው። ግን አንከንፊርምድ የሆነ ያልተረጋገጠ ሰብስታንሽት ያላደረኩት በሚል መረጃ ደረሰኝ ብሎ ህወሓት ፋኖ የነዘመነው ማለት ነው የአማራ ፋኖ ብሔራዊ ንቅናቄ የኦሮሞ ነጻነት ሰራዊት ኦነስ ወይም ኦነግ ሸኔ ሻቢያ እና ጀነራል አልቡርሃን የሚመራው የሱዳን መንግስት በጋራ በመሆን ጥምረት መስርተዋል እና የተለያዩ ስብሰባዎች ጎን ለጎን ሲካሄዱ ቆይተዋል። ኦል ዩናይት አጌንስት ፕራይም ሚኒስትር አብይ ፖሲብል ኦፌንሲቭ ይላል። ኦል ዩናይት አጌንስት ፒኤም አብይ ፖሲብል ኦፌንሲቭ ይላል። በጋራ ሆነው ጥቃት ለመፈጸም ተስማሙ ይላል። እነዚህ ኃይሎች ወል የሱዳን አልቡርሃን እንተው ለጊዜው ግን ሻቢያ ኦነግ ሸኔን እነዘመነን ስማቸውን ዛሬ ፋኖ ብለው ያደራጃቸውም ሻቢያ ነው። ምን ጠረጥራል? በመዋቅር ውስጥ የነበረ ጥገኛ የተታለለ ወይ ጀስት ምንድን ይሄ ዝቅተኛ የሆነ ስብዕና ያለው የዞን አስተዳዳሪ ሆኖ የከተማ ከንቲባ ሆኖ ይህንን ጫካ ያለውን ሲደግፍ የነበራል። ለሚመጡ እኮ እሱን ወንበር ሊቀበሉ ነው። ዝሮ ያ እንደተጠበቀው ነው። በሃይማኖት ውስጥ ያለው ጥገኛ የፓራሹት ባለሀብቱ የባንክ ወዘተረፈ ዳ እንዳልጠየቅ ወይ ተጨማሪ ለማጭበርበር የሚፈልገው እንደ ሊቨሬጅ ለመጠቀም የሚፈልገው እንዳለው ነው። መጀመሪያ ፋኖን ያደራጀው ማን ሆኖ ማን አሰለጠነው? ማን አነሰን? በዛ መተዳደሪያ ጻፍንላቸው ያሉት እኮ አንዳርጋቸው ጽጌ ናቸው። ቢያንስ የተናገሩትን ሌላውን ትተን አንዳርጋቸው ጽጌ ማን ነው? ነናምን ናቸው እኛንን ያደራጀናቸው ብለዋል። ቢያንስ ናምን በጋዳ አሳውቆ ከኢትዮጵያ ወጥቶ እስኪሄድ ድረስ ምንድን ነበር ይሰራው? ከነማን ጋር ይገናኝ ነበር? እና ህወሓት ያደራጀ ሁሉም ጸረ ኢትዮጵያ የሆነ ኃይል ጸረ ኢትዮጵያ የሆነ ኃይል ደግሞ ተፈራረምም አልተፈራረምም ቃል ኪዳን ገባም ቃል ኪዳን ሳይገባም ቢሆን በጋራ ጆይንትሊ አምኖ አውቀህም ሳታውቀው ለምሳሌ ኢትዮጵያን የሚደግፍ ሰው ከሆነ ምን መነጋገር እኮ አይጠበቅበትም። ጀስት የታክቲክ ልዩነት ሊያጋጥም ይችላል። ወይኔ ያልኩትን ነው እኮ አንዳንድ ጊዜ የሆኑ ሰዎች ሲጽፉ ስታነቡ ራሳቸው የጻፋችሁት የሚመስላችሁ አለ። ስትቃወምም ሳትነጋገር ትገናኛለህ። መስመር አንድ ስለሆነ ሰው እነዚህ ኃይሎች ህወሓት፣ ኦነግ ሸኔ ራሱን የኦሮሞ ነጻነት ሰራዊት ኦሮሞ ላይብሬሽን አርሚ ብሎ ሊጠራ ይችላል። ሻቢያ ኦል ዲስ አንድ አጀንዳ አላቸው። አጀንዳቸው ጸረ ኢትዮጵያ የሆነ ኃይል ኢትዮጵያን ማፍረስ፣ በፍርስራሿ ላይ መላቀስ፣
በፍርስራሹ ላይ ይደርሰኛል የሚለውን ነገር መጠበቅ ነው። ምሰሶን የሚነቀንቅ ኃይል ነው። ሰው ጀስት ለሳይኮሎጂካል ዋርፌር ይሁን የእውነት የሚፈራረም ይህ ኃይል በተመሳሳይ የኢትዮጵያን እሴት ሲሸረሽር የኢትዮጵያ ሰራዊትን አቅሙ በፈቀደለት መጠን ሲወጋ የነበረ ነው። የተለየ ነገር የለው። የሱዳን አልቡርሃንም ጀስት እንግዲህ አርሚ ሰባ በዛለ ሄሜቲ በውሎ ብትከታተሉት ደስ ይለኛል። የጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜዲቲ ኡጋንዳ ነው ያሉት። በዛ ዝርዝር አቅርበዋል። ስልጣንም አልፈልግም አልሸባብ። በነገራችን ላይ ሻቢያ ህዋት ፋኖ ምናምን ሆነው ከሀውቲ ጋር ተፈራረም ከአልቃይዳ ጋር ከአልሸባብ ጋር ሊል ይችላል። ምክንያቱም አልሸባብ አብሮ ከአልቡርሃን ጋር እየሰራ ነው የሚል መሐመድ ሐምዳን ዳጋሎ ስላቀረቡ ማለት ነው። ሰው ብዙም የማርቲን ፕላውት መረጃውን ብታውቁት አፕዴት ጀስት ሳይኮሎጂካል ዋርፌር ነው ወይስ ምንድን ነው? የቀጠናውን እዚህ የጸረ ኢትዮጵያ ኃይሎች አሰላለፍ ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ ወይ አመራሮቹ ሲሉ የነበሩ ምንድን ነው? አማራው እንደዚህ ሆኖ የአማራ እናት ሆዷ ተቀዶ ሽል እንዲወጣ ተደርጎ ደፍነት የወንጀል ተፈጽሟል። ይህን የፈጸመው የጉምዝ ታጣቂዎች ናቸው። የጉምዝ ታጣቂዎችን ግን አሳዶ መጥረግ አልቻለም፣ አላጠፋም። እንዲያውም ሂደንም ቢሆን እንዲናረጋለን ሲል የነበረው ዛሬ አመራር ነኝ ተብዬው ከጉምዝ ታጣቂ ጋር ሆነን የጋራ እንድንሰራለን አብሮ ነበር። ትናንትም በዶዘር ተቀብረው እንደዚሁ ነው መተከል ላይ ሲሉ ነበር። አዎ አማራው በዶዘር መተከል ላይ ተቀብሯል። ገዳይ ግን አብረው ነው። ምክንያቱም እንዴት ገዳይ የራሱን ፎቶ ያነሳል? እንዴት ገዳይ ልገድል ነው ብሎ ልገደል ነው ብሎ ቤተክርስቲያን ሊያቃጥሉ ነው ይላል አንዱ። ሲያቃጥሉ ቪዲዮ ያነሳል። ትኩስ ደም ቪዲዮ ይልቅ አብረው በጋራ ነው ሲሰሩ የነበሩ። አንድ ቀለበት አንድ ቁልፍ አስተሳሳሪው ሻቢያ ነው የነበረው። አሁን እንዲያው እንደዚህ አብረን ልንሰራ ነው ብሏል። ጉምዝ ታጣቂ አብረን እየሰራን ነው ካለ መተከል ላይ ከሞተ አብሮ ገዳይ አንተ ነህ ለማለት ይጠቅማል። ከኦነግ ሸኔ ጋር አብረን ልንሰራ ነው ብሏል። ስለዚህ ወለጋ ከሞተ ገዳይዋ አብሮ ነው ማለት ነው። ከዛ ውጭ ይሄ የጠላት ወዳጀ ነው በሚል ካልሆነ በቀር ሁሉም እነዚህ ኃይሎች ሻቢያ በእነዚህ ፍርስራሽ ላይ የደከመ ፈጥሮ በዚህ በደከመ ኢትዮጵያ ተለላኪ መንግስት 4 ኪሎ አስገብቼ ይህን ተጠቅሜ የበለጸገች ያው መንግስት ህልም አይሞት ያ ህልም አለ። ህዋት እነዚህን ጅሎችን ተጠቅሜ ኢትዮጵያን አዳክሜ እኔ የጠነከር ኃይል አለኝ ብልጥም ነኝ 4 ኪሎ ገባለሁ ብሎ ያሰብኩ አፋብን የአማራ ፋኖ ብሔራዊ ንቅናቄም በራሱ እኔ ወልቃይትን አስረክባለሁ ዘይደም ከራባውት ወልቃይት በግልጽ ተናግረዋል። ቁራጭ መሬት ነው። እኛ የጋራ አጀንዳችን 4 ኪሎ የገባ ነው የሚቆጣጠሩ እና በእነሱ ቤት ህዋት ግቡ በቃ 4 ኪሎ ብሎ 4 ኪሎ ገብተው እንደገና ደግሞ ወልቃይት እዚህ ይሁን እዛ ይሁን እያሉ ደግሞ አስተያየት ሰጡኝ። ሁሉም ጅሎች ናቸው። ግን እንግዲህ የጅል ብልጥ መሆናቸው ነው። ድሮ ማርቲን ፕላውት ይህንን አቅርቧል። ከሰሞኑ እንደምታውቁት የትግራይ ጊዜያዊ አስተዳደርም የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ በድንበር ላይ እንዲሰፍርና ቀድሞ የሰሜን እዝ የነበረባቸውን ካምፖችን ማዘዣ ጣቢያዎችን ለመቆጣጠር ጥያቄ አቅርቧል። ጊዜያዊ አስተዳደሩን ፈቅዷል በሚባል የሚነዛው ወሬ ዲስኢንፎርሜሽን ነው። ይሄ ትክክል አይደለም ብሏል። እንዳልኳችሁ ትናንት አንደኛ ነገር የኢትዮጵያ መከላከያ ሰራዊት የት ይግባ የት ይውጣ የት ይደር የት ይሰማራ ራሱ ሰራዊቱ እና በሰራዊቱ ውስጥ ያለ የእዝ ሰንሰለቱ ተዋረዱ እንጂ ማንም እየተነሳ ናዚ ግባ ናዚ ውጣ የሚለው አይደለም። እንግዲህ ህዋት እንዳይመጣ ይላል። የአማራ ፋኖ ምናምን የሚባለው እንዳይመጣብኝ ይላል። የሆነ ሸኔም እንዳይመጣብኝ ይላል። ሻቢያም እየመጣብኝ ነው አድኑኝ ይህን ይላል። እና ይህን ተከትሎ ትናንት እንዳልኳቸው ወደ እናንተ እንዳደረስኩት የኢትዮጵያ መከላከያ ሰራዊት የእዝ ተነቃነቅ ሰንሰለቱን ጠብቆ የት መግባት የት መውጣት የት ኦፕሬሽን መስራት የቱን ደግሞ በቁጥጥር ውስጥ ማዋል እንዳለበት
የወታደራዊ አመራሩ ነው የሚወስነው እና በህዝብ ተመርጦ ስልጣን ላይ የገባ መንግስት ነው የሚወስነው። ሰው እንዳትመጣ እንድትገባ እንድትወጣ የሚባል ነገር የለም ብያችሁ ነበር። እንግዲህ መቼስ ሁላችሁም አምባሳደር ሱሌማን ደደፎን ታውቋቸዋላችሁ። ጀስት በትግል በወኔ የሚታወቁ ናቸው። ህወሓትን የታገሉ የሜቴክም ዋና ስራ አስፈጻሚ የነበሩ በአሁኑ ሰዓት ደግሞ በሶማሊያ የኢትዮጵያ ባለሙስልጣን አምባሳደር ናቸው እና ልዩ መልእክተኛ። ይህንን ድንፋት አስመልክቶ በትዊተር ገጻቸው በተረጋገጠ የትዊተር አሁን ኤክስ ገጻቸው የሀገር መከላከያ ሰራዊት በሀገራችን ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣን ያለው በመሆኑ የማንም ፍቃድ አያስፈልገውም። ከዚህ አንጻር በሰሜኑ የሀገራችን ድንበር በኩል መሰማራት ካለበት የህወሓት ፍቃድ አያስፈልገውም። አሁን የፕሪቶሪያ ስምምነት ሌላ አይደለም። የፕሪቶሪያ ስምምነት ህገ መንግስታዊ ስርዓት ተመልሷል። ያን ምርጫ ውድቅ ሆነ። የጦርነቱ አንዱ መነሻ ስለነበረ ያ ምርጫ ውድቅ ሲሆን ለጊዜው ሁሉንም ያካተተ ራሱ ብልጽግና ስላልተሳተፈበት እንጂ ብልጽግናም የተካተተበት ራሱ ፈራሚ የነበረው ህወሓትም የተካተተበት ሌሎችም የሲቪክ እና የፖለቲካ ፓርቲዎች የተሳተፉበት ጊዜያዊ አስተዳደር። ያ ጊዜያዊ አስተዳደር ስራው ምንድን ነው? አንደኛ ፕሪቶሪያ ስምምነትን ማስፈጸም፣ ሁለተኛ ዲዲአር ታጣቂው ዲሞቢላይዝ እንዲሆን ዲስአርም እንዲሆን ሪኢንቴግሬሽን ኤንድ ሪኢንሰርሽን ሰልጥኖ መቋቋሚያ ተቀብሎ ወደ ቀደመ ህይወቱ እንዲመለስ ማድረግ። ይህንን ከፌዴራል መንግስት ከሌሎች ባለድርሻ አካላት ጋር ተባብሮ ይህን መተግበር ዘንድ ህገ መንግስታዊ ተግባራትን አገልግሎትን ማቅረብ እንደ ክልል የክልል መንግስት ውክልና ስላለ በደንብ ቁጥር ስለተቋቋመ የፌዴራል መንግስት ተግባራቱ እንዲወጣ ሌት ማድረግ፣ ግጭት ቀስቃሽ ጦርነት ቀስቃሽ የሆኑ ተግባራት እንዳይፈጸሙ እንዳይከናወኑ ማድረግ። ነገር ግን ጊዜያዊ አስተዳደሩ ደፍነት ተጠልፎ ክልሉ በህወሓት በቃ በወታደር አሁን የትግራይ ክልል ሰላምና ጸጥታ ቢሮ የሚባል አይደለም ያለው። የትግራይ ክልል ሚሊተሪ ኮማንድ ነው ያለው። በግልጽ ከተነጋገር ሰው ሁልጊዜ 4 ሰዓት ላይ ውስቲያቸውን ይጠጣሉ፣ ምሽት 4 ሰዓት ላይ መግለጫ ያወጣል። በዚህ በመግለጫው ከፍተኛ ኃይል የጦር መሳሪያ ወደ ትግራይ ክልል እየተጠጋ ነው፣ ሰራዊት ወደ ኋላ ይመለስ። ልክ ይሄ በሙሉ ሁሉም የሚሉት ነው፣ ጸረ ኢትዮጵያ ያሉት የሚሉት ነው። እና ይሄ የማንም ፍቃድ የሚያስፈልገው ራሱ ጊዜያዊ አስተዳደሩ የተመሰረተው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት አንተ ከጣስከው ነገር ግን ህወሓት ያው ብልጥ ነው፣ ብልጥ ለመሆን የሚሞክር ጅል ነው። የፕሪቶሪያ ስምምነት ይከበር እያሉ ይጮሃል። እንግዲህ በእንግሊዝኛ ስለተጻፈ ከሆነ ችግሩ አውተንቲኬትድ የሆነ አስተርጓሚም አድርጎ በትግረኛ ማስተርጎም ይመስለኛል። እሱን መበተን ካልሆነ በቃ ተሸራርፎ የሚፈጸም ነገር የለም። ሲመችህ በእጅህ ሲሞቅ ሲፈጅህ በማንጫ እያደረግ የጠቀመህ የመሰለ ጊዜ ፕሪቶሪያ ስምምነት ይፈጸም፣ የጎዳህ በመሰለ ጊዜ ደግሞ የለም የሚባል ነገር ፍጹም ተቀባይነት የለውም። ዞሮ ዞሮ የኢትዮጵያ መከላከያ ሰራዊት የዚህ ሰንሰለቱን ጠብቆ የት መዋል ማደር፣ የት ማጥቃት፣ የት መከላከል እንዳለበት ማንም የሚወሰንለት አይደለም። በደሙ ደሙን አፍስሶ አጥንቱን ከስክሶ በመጨረሻ እስትንፋሱ ህይወቱ ስትወጣ ባለችው እስትንፋሱ በነፃነት በምትውለበለብ የኢትዮጵያ ሉዓላዊ ግዛት ውስጥ በጠበቃት ሰንደቅ ዓላማ ውስጥ የትም ቦታ መሰማራት ስራውን መከወን ይችላል ማለት ነው። ምናልባት እንግዲህ ሶሎዳ ሚዲያን የምታውቁት ይመስለኛል። ወዲ ሻምበል ለሱ የህወሓት ታጣቂዎች መልእክት በሚል ያስቀምጠዋል። እነዚህ የህወሓት ታጣቂዎች ወይ ራሳቸውን ህወሓት ቲዲኤፍ የትግራይ ዲፌንስ ፎርስ ብሎ የሚጠራቸው ታጣቂዎች ከመቼውም ጊዜ በላይ በአሁኑ ሰዓት የጦርነት ደመና ትግራይ ክልል ውስጥ እያንዣበበ ነው። እኛ ጦርነት አንፈልግም፣ የምንፈልገው ሰላም ነው። ከዛሬ ነገ የፕሪቶሪያ ስምምነት ተተግብሮ በዲዲአር ዲሞቢላይዝ ሆነን ዲሳርም ተደርገን ስልጠና ወስደን መቋቋሚያ ተሰጥቶን የገንዘብም ሊሆን ይችላል፣ ያው ገንዘብ አለው መጠነኛ ገንዘብ። ከዛ ደግሞ ድጋፍ እንደ ዞን ወደሚሄዱበት እንደ ወረዳም
እና ወደ ቀደመ ስራችን እንሰማራለን ብለን እየጠበቅን በነበረበት ሰዓት ነገር ግን ከዚህ በተቃራኒ መልኩ ለድጋሚ ጦርነት ጥሪ እየተደረገ ነው። ይሄ እየተጎሰመ ነው። ከዚህ ርቀት ከዚህ አደጋ እንድንወጣ ሁላችሁም የበኩላችሁን አድርጉልን የሚል መልእክት አስተላልፏል። ምናልባት መልእክቱ እንዳለ ባነብላችሁ ደስ ይለኛል። ምን መሰላችሁ የሚለው ሶሎዳ ሚዲያን ከዚህ በፊትም ያው ፎሎ አድርጉ ብያቸዋለሁ። አስተማማኝ የሆነ በተለይ በትግራይ ፖለቲካ፣ በኢትዮጵያ ፖለቲካ ወሳኝ ወቅታዊ መረጃ ያቀርባሉ ከቦታው። ምንድን ነው የሚለው? እኛ የትግራይ መከላከያ ኃይል ወይም ትግራይ ዲፌንስ ፎርስ ቲዲኤፍ አባላት ነን። አንድ መልእክት ለሚመለከተው አካል ሁሉ እንድታስተላልፍልን እንፈልጋለን። ሁሉም ሰው እያየው እንዳለው በትግራይ ውስጥ ከባድ የጦርነት ደመና አጥልቶብናል። እኛ ከመስዋዕትነት የተረፍን ታጋዮች በፕሪቶሪያው ስምምነት መሰረት አግኝተን የነበረው ተስፋ ዛሬ ነገ የዲዲአር ትጥቅ የመፍታትና መልሶ የመቋቋም ሂደት ተጀምሮ ለትግራይ ብለን ለተንከራተትንበት እውቅናና ድጋፍ ተሰጥቶን ወደ ቤተሰቦቻችን እንመለሳለን ብለን ስንጠባበቅ ነበር። አሁን ግን በተቃራኒው መክተታችን በቅንፍ ትግላችን አላበቃም። ሉዓላዊ ግዛታችን አልተከበረም። ተፈናቃዮች አልተመለሱም። ስለዚህ ለሚቀጥለው የከፋ ትግል መዘጋጀት አለብን እያሉ ወደማንፈልገውና ወዳልጠበቅነው ትርምስ ውስጥ እያስገቡን ነው። ስለዚህ ባክህን በተለይ የፌዴራል መንግስትና ሌሎች ሰብአዊ ድርጅቶች ይህንን ሰራዊት አመራሮችን ከሚፈልጉት ጦርነት ሊያድኑ የሚችሉበትን መንገድ እንዲያመቻቹልን እንድትገልጽልን እንፈልጋለን ይላል። እኛ ምን እንፈልጋለን ብለው የምንጠባበቀው የዲዲአር ሂደት የፌዴራል መንግስት ራሱ አመቻችቶልን ወደ አዲስ አበባ ይሁን ወደሚመች ጎረቤት ክልሎች ተጠርተን የምንቋቋምበት እድል ቢፈጠርልን፣ የፌዴራል መንግስት የቲዲኤፍ አባል የሆነው ሰራዊት ምንም አይነት የውጊያ መንፈስ እንደሌለው ተረድቶ አመራሮቻችን የሚቀሰቅስ ጦርነት ከመጀመሩ በፊት ራሳችንን የምናድንበት አስተማማኝ መንገድ ቢመቻችልን፣ ለምሳሌ ወደ አዲስ አበባ ወይም ወደ ሌሎች ክልሎች መሄድ ለሚችል ሰው እውቅና ሰጥቶን የትግራይ ሰራዊት አባል ነበር፣ ነገር ግን በሀገራችን እየታየ ያለውን ሌላኛውን ዙር የጥፋት ጦርነት እምቢ ብለን ወደሚመቸን ክልል መጥተናል በሚል በጉልበታችን የሚሆን በእውቀታችን ሰርተን እንድንኖር የድጋፍ ደብዳቤ ማስረጃ ወይም ሌላ ዘዴ ተጠቅሞ ቢረዳን፣ በአጠቃላይ የትግራይ ሰራዊት ሁሉንም ነገር በውስጡ አፍኖ ነገር ግን በጣም አስከፊ በሆነ ጭንቀት ውስጥ እንዳለ ተረድታችሁ ስለ ትግራይ ህዝብ ያገባናል የምትሉ ወገኖች ሁሉ ተገቢውን እርዳታ እንድታደርጉ እንማጸናለን በሚል ወዲ ሻምበል የሶሎዳ ሚዲያ መስራች ባለቤት ነው በፌስቡክ ገጹ ላይ አጋርቶናል። ኦልሞስት 1.4 ላይክ ወደ 191 ኮሜንት አሁን ይህን ቀረጻ ሳደርግ ወደ 173 ሸር አድርጎታል። እኛም ሸር አድርገነዋል። ይህንን እንግዲህ የመረጃና ደህንነት የጸጥታ ተቋማት ከፍተኛ መካከለኛ የፖለቲካ አመራሮች ጣቢያዎችን በማቋቋም አማራ ክልል ሊሆን ይችላል፣ ጠለምት አካባቢ ወይ ጀስት ወደ ሁመራ ሊሆን ይችላል፣ አፋር ክልልም በዚህ በራያ ቆቦ እነኚህ አንደኛ የትግራይ የሰላም ኃይል የሆኑ አሉ የቀደሙ ለምሳሌ ሌሎችስ ቢሆኑ ምናምን የሚል ነገር ካለ ስለሚተዋወቁ አሃዳቸውን ዩኒታቸውን ክፍለ ጦራቸውን ይዘው ይሄ መልእክት ቢተላለፍና አንድም ሰው ሊሆን ይችላል ሁለትም ሊሆን ይችላል ራሱ እዛውም ሳሉ እነዚህ ወጣቶች ግንኙነት ተፈጥሮላቸው ነው ያን ያልተደናገረ የለም። ከአውሮፓም ከአሜሪካ ከተለያየ ከአዲስ አበባ ከሁሉም የሀገሪቱ አቅጣጫ ከአፍሪካ ከተለያየ ሀገራት መጥተው ያው ለዛ ወደዛ በስተት ወደ ተደናገረ ጦርነት ውስጥ ተገብቷል። አሁን ግን ያለው የተገላቢጦሽ ነው። በቀን በእግር በሉት በአውሮፕላን በሉት በመኪና በሉት ልክ የሻቢያን ሞዴል የተከተለው ህወሓት ትግራይ ሰው አልባ እያረጋት ነው ያለው። ሰው እነዚህ አንድ ሊሆን ይችላል፣ ሁለት ሊሆን ይችላል፣ ሌሎች ነገር ከጀርባ ያለው ይሄን የጻፉት ለወዲ ሻምበል ይሄ ዋቴቨር ይሄን ትንተና እንዳለ ተቀብሎ ነገር ግን የፌደራል መንግስት የጸጥታና ደህንነት በየደረጃው ያሉት የራሳቸውን እርምጃ ቢወስዱ በጣም መልካም ነው። አንድም ሰው ቢሆን ህይወት ግን ከዛ በላይ ለምሳሌ በዚህ ያላችሁ በህወሓት ውስጥ ያላችሁ ታጣቂዎች ማንነታቸውን የሚገልጽ መታወቂያ እንዲሁም ለምሳሌ የጦር መሳሪያቸውን ይዘው ቢመጡ ሊያገኙት የሚችሉት ለምሳሌ ክላሽንኮቭ ይዘው ቢመጡ የክላሽንኮቭን ዋጋ ፕላስ እንደዚህ ኤኒዌይስ ዲቴል እሱን መመሪያ አዘጋጅቶ እና መቀበያዎችን ከዛ በኋላ ደግሞ የተሃድሶ ማዕከላትን እሱንም አዘጋጅቶ በእርግጠኝነት ህወሓት መወገዱ ስለማይቀር እርግጠኛ ሆኜ ነው ይህን የምናገረው። ህወሓት መወገዱም ስለማይቀር በኋላም
ወደ ትግራይም ሊመለሱ ይችላሉ፣ ወይም እስከዛ እዚህ ባሉበት ደግሞ በተዘጋጁ የታድሶ ማዕከላትም ይህንን ስልጠና የሚወስዱበትና ወደ ህብረተሰቡ የሚቀላቀሉበት አስፈላጊው ድጋፍ ተደርጎ ይሄ ቢመቻች መልካም ነው ለማለት ነው። እንግዲህ ሌላው ምናልባት ሙሴ ቢሂ የቀድሞው የሶማሊላንድ ፕሬዚዳንት ናቸው። እኚህ ፕሬዚዳንት እንደምታስታውሱት ጃንዋሪ 1 2024 ከኢትዮጵያ ጋራ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ኤምኦዩ በጋራ ለመስራት የሚያስችል የመግባቢያ ሰነድ መፈራረማቸው ይታወቃል። ያ ስምምነት ሌላ አይደለም፣ ኢትዮጵያ በበርበራ ወደብ ልትጠቀም ወይንም ሌላ ወደብ ለንግድ ፐርፐዝ የሚውል ወደብ አልምታ ለመጠቀም ለ50 ዓመት የናቫል ቤዝ ልትሰጥ በምትኩ ኢትዮጵያ ደግሞ ያላትን የዲፕሎማቲክ ኮኔክሽን ተጠቅማ ሶማሌላንድ የሀገርነት እውቅና በምታገኝበት እና በጋራ ለመስራት የሚል ነው። ይህን ተከትሎ እንግዲህ አሁን ፕሬዚዳንት የሆኑት እነ አብዱላሂ ኢሮ ሌሎችም ተፎካካሪዎች ስምምነቱ ግልጽ ይሁን፣ ህገ መንግስቱ ጋር የተስማማ ነው ወይ ይሄ የተፈራረሙት ስምምነት፣ ሶማሌላንድን እንደዚህ የሸጠ ነው ምናምን የሚል ነገር ነበር። ያው እንደምታውቁት የቅርብ ጊዜ ስለሆነ ማለት ነው። እና የቀድሞ የሶማሊላንድ ፕሬዚዳንት ሙሴ ቢሂም እንግዲህ ረዥም ደቂቃ ወደ 36 ደቂቃ በፈጀ ሰልፍ ሪከርድድ ቪዲዮ ሜይ ቢ በተቀዳ ቪዲዮቸው መልእክት አስተላልፈዋል። ያው ስቲል ሙሴ ቢሂ ተደማጭነት ያላቸው ፖለቲከኛ ናቸው እና ምንድን ነው የሚሉ አጠቃላይ መግለጫቸው ወይም መልእክታቸው ሲጠቃለል የበለጠ ማንበብ ከፈለጋችሁ ፎርመር ሶማሊላንድ ፕሬዚደንት ዲማንድስ አግሪመንት ዊዝ እስራኤል ቢ ሜድ ፐብሊክ ሚድል ኢስት አይ ከትናንት በስቲያ በ20 ፌብሩዋሪ 2026 ያወጣው ነው እና የትኛውም አይነት የሚፈረም ስምምነት ይላል የሶማሌላንድን ህገ መንግስት ከግምት ውስጥ ያስገባ መሆን መቻል አለበት ይላል። ከዛ ባለፈ ደግሞ የሶማሌላንድ ህገ መንግስት እስላማዊ ህጎችን ወይም እስላማዊ መርሆችን ያከበረ ነው። ኤኒ ስምምነት ራሱ የመንግስትም የትኛውም አክቲቪቲ ከእስላማዊ ህጎች ያው በሸሪዓ አይደለም የሚተዳደረው፣ ነገር ግን ኢንላይን ዊዛት ነው። ዲሞክራቲክ ገቨርንመንት ነው ሶማሌላንድ እና ምንድነው የሚሉት ይሄ ስምምነት ምንድን ነው? እስራኤል ለሶማሌላንድ የሀገርነት እውቅና የሰጠቻት በምላሹ ምን ልታገኝ ነው? ምንስ ነው የምናገኘው? የስምምነቱ አንኳር ነጥቦች ለሶማሌላንድ ዜጎች ግልጽ ሊሆኑ ይገባል በሚል መግለጫ ሰጥተዋል። እንግዲህ እንደምታውቁት የሶማሊያ ፌዴራል መንግስት ፕሬዚደንት ሀሰን ሼክ መሐመድ ሌሎችም የሶማሊያ ግዛት አንድነትና ሉዓላዊነት አይጣስም ብለው የሚከራከሩት ፐብሊክሊ በተለያዩ ሚዲያዎች ሶማሌላንድ ከእስራኤል እውቅና ያገኘችው ወይንም በግልባጭ እስራኤል ለሶማሌላንድ እውቅና ያሰጠችው በሶስት መሰረታዊ ነገሮች ላይ ስምምነት ደርሰው ነው። አንደኛ በጋዛ የሚኖሩ የፍልስጤም ተፈናቃይ ሶማሌላንድ ውስጥ ሊሰፍሩ ተስማምተው ነው። ይሄ ከሆነ ትክክል አይደለም ይላሉ ሙሴ ቢሂ። የኛ ህገ መንግስታችን እንዲሁም እስላማዊ መርሆች በሌላው ሙስሊም በሌላው ዜጋ ጉዳት ላይ እኛ ጥቅም ማግኘት ስለሌለብን ይሄ ከሆነ ውድቅ መደረግ አለበት፣ ግልጽ ይደረግ ይላሉ። ሰው የጋዛ ተፈናቃዮች ሶማሌላንድ ላይ ማስፈር ከሆነ ይህንን በተደጋጋሚ ሀሰን ሼክ መሐመድ የሚገልጹት ነው። ሁለተኛ የጦር ሰፈር ለማግኘት ነው እና ሀሰን ሼክ መሐመድ በፍጹም በምንም ታምር እስራኤል በሶማሊያ ግዛት ውስጥ ያው ሶማሊላንድን አካተው የጦር ሰፈር እንዲኖራት አንፈቅድም። ይሄ የጦር ሰፈር ከተሰጣት ጥቃት ልትፈጽም ነው በሌሎች ላይ፣ ይሄ ደግሞ እንዲሆን አንፈቅድም ይላሉ። ሶስተኛ ሶማሌላንድ የአብርሃም አኮርድን የአብርሃም ስምምነት እንጆይ ልታር ይሄ እንኳን ችግር የለብኝም ብለዋል። እንግዲህ አንዳንድ ተቃዋሚዎቻቸው የሀሰን ሼክ መሐመድም ራሱ ሀሰን ሼክ መሐመድ እኮ ሎቢ ቀጥሮ ነበር የአብርሃም አኮርድ ስምምነት አካል መሆን ይፈልጋል የሚል የተቀመጠ ነው። እንደምታዩት በዚህ በእኛ በአካባቢያችን ለምሳሌ ሶማሊያ ወደ 24 የጦር ዘመናዊ የጦር ጀቶችን ከፓኪስታን ለመግዛት ጥያቄ ማቅረቧን፣
ቱርክም በአካባቢው ላላት የቱርክ ሶማሊያ ሚሊተሪ ቤዝ አለ። አሁን ደግሞ አፕሪል ሜይ ላይ ከሁለት ወር ገደማ በኋላ በህንድ ውቅያኖስ ላይ ከፍተኛ የሆነ የነዳጅና የጋዝ ፍለጋ ድሪል ይደረጋል፣ ይቆፍራሉ። ያንንም የሚጠብቅ ከፍተኛ የሆነ ትልቅ የሚባለው የናቫል ቤዝ አላቸው። እሱን የሚጠብቅ ራዳር ሲስተም እያስመጡ ነው። ከኳታርም ከፍተኛ የሆነ የጦር መሳሪያ እየተመላለሰ ነው የሚላለ። እኔ አሁን ፐርሰናሊ እንደ ግል ስጋቴ እንደ ኢትዮጵያም ሳስበው ያልተጠናከረ መንግስት ባለበት በጣም ከፍ ያለ ደግሞ ትራይባሊዝም በሰፋበት ፑንትላንድም የራሱ ጁበለንድም የራሱ በዛው ደግሞ ሞቃዲሾ ላይ ሄርሸበሌ ግዛትን ይዞ በጣም ክፍፍል ባለበት ሁኔታ ይሄ ከፍተኛ የጦር መሳሪያ እየመጣ ሞቃዲሾ ላይ የሚራገፈው ነገር ደምፕ የሚደረገው በአይኤስአይኤስ በአልሸባብ እጅ ገብቶ ቀጠናውንም እንዳያተራምሰው የራሱ የሆነ ፐርሰናል ስጋት አለኝ። የኢትዮጵያም መንግስትም እንዲህ አይነት ስጋት እንደሚኖረው ተስፋ አደርጋለሁ። ድሮ ድሮ በሰፈሩት ቁና መሰፈር አይቀርም እንዲባል እነ ኢሮ ሙሴ ቢሂን ሲጠይቁ ምናልባት በምርጫም እንዲሸነፍ የቀሰቀሱበት አንዱ ይሄ ነው። በግልጽ ይውጣ፣ ስምምነቱ መውጣት አለበት፣ ማወቅ አለብን፣ ምን ልናገኝ ነው ይሄ ምናምን የሚሉ ክስ ሲያቀርቡ የነበረበትን ዛሬ መልሰው ሙሴ ቢሂ ስምምነቱ ግልጽ መሆን መቻል አለበት የሚል ክስ አቅርበዋል። ለጋት ዕለታዊ ያሉ አጫጭር መረጃዎች እነኚህ ናቸው። ነገ በጋት ዕለታዊ በተመሳሳይ በጋት ውሎ አጫጭር መረጃዎች ይደርሳሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አድርጌ አመሰግናለሁ። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየቶችን አካፍሉ። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ደግፉ። ቴንክ ዩ